አሜሪካም እግረኛ ውጊያ ከጀመረች ውጤቱ የከፋ ይሆናል እያሉ ናቸው የኢራን ባለሥልጣናት። ኢራን 1 ሚሊዮን የሚጠጋ መደበኛና ተጠባባቂ ሰራዊት እንዳላት ሲገመት፣ ይህም አስፈላጊ ከሆነ ለግዳጅ ዝግጁ እንደሚሆን ባለሥልጣናቱ አስጠንቅቀዋል። በዓለም ላይ ግዙፍ ጦር ኃይል በመገንባት ኢራን 16ኛ ደረጃ ላይ ስትቀመጥ፣ አሜሪካም፣ ሩሲያም፣ ቻይና፣ ህንድ፣ ደቡብ ኮሪያ፣ ብሪታንያ፣ ፈረንሳይ፣ ቱርክና ጣሊያን ከ1 እስከ 10ኛ ደረጃም ይዘዋል። የኢራን ጦርነት ተስፋፍቶ ሲቀጥል ከእስራኤል እስከ ኢራን፣ ከኢራቅ እስከ ዮርዳኖስ፣ ኩዌት፣ ባህሬን፣ ኳታር፣ የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያና ሊባኖስ በሚሳኤልና ድሮን መናወጥ ከጀመሩ እነሆ ሳምንታቸው። እስራኤል በኢራንና ሊባኖስ ድብደባም አጠናክራ ስትቀጥል፣ ኢራን የአሜሪካ ጥቅሞች ባሉባቸው ሀገሮች ሚሳኤል በገፍ እየተኮሰች ነው። አልፎ አልፎም ቱርክን በመሳሰሉ የማይነኩ ሀገሮችን እየነካች በራሷ ላይ ተቃውሞ ስታደራጅ ሰንብታለች። ሊባኖስና ኢራን የበለጠ መጎዳታቸው ሲነገር፣ እስራኤል 500 ኢላማዎች በመላው ሊባኖስ መምታቷን የሀገሪቱ ጦር አስታውቋል። በኢራን የሚደገፈው የሄዝቦላህ ሚሊሻ ቡድን ወደ እስራኤል ሮኬት መተኮሱን ተከትሎ እስራኤል በሊባኖስ የቡድኑ ይዞታዎች ላይ መጠነ ሰፊ ጥቃት መፈጸሟ ይነገራል። በቤይሩት ከፍተኛ ውድመት ያስከተለ ጥቃት የተፈጸመ ሲሆን እስካሁን 123 ሰዎች መገደላቸውና 700 መቁሰላቸውን የሀገሪቱ ጤና ሚኒስቴር ገልጧል። የእስራኤል ጦር በበኩሉ ከ70 በላይ የሄዝቦላህ ተዋጊዎች መግደሉን ይፋ አድርጓል። የኢራን መንግሥት የነዳጅ መተላለፊያ መዝጋቱን ተከትሎ በዓለም የነዳጅ ገበያ ድፍድፍ ነዳጅ በበርሜል ከ86 ዶላር በላይ መድረሱ ተነግሯል። ትላንት ሐሙስ ከነበረው ዛሬ የ9 በመቶ ጭማሪ ማሳየቱን፣ በአጠቃላይ በተያዘው የፈረንጆች ዓመት የ50 በመቶ ጭማሪ ያሳየ ሲሆን፣ ይህም መላውን ዓለም በቀጥታም ሆነ በተዘዋዋሪ እንደሚጎዳ ይጠበቃል። ኢትዮጵያውያን የኢኮኖሚ ባለሙያዎች የዓለም የፖለቲካ ተለዋዋጭነትን በመገንዘብ በአንድ መስመር ላይ ብቻ መተማመን አደገኛ ነው ይላሉ። ኢትዮጵያ ለምሳሌ እንደ ጋናና ናይጄሪያ ካሉ ነዳጅ አምራች ሀገሮች ጋር አዲስ የንግድ ግንኙነት ማጠናከር እንደሚገባት ይመክራሉ። አሁን በኢራን እንደሆነው አይነት በዓለም ቀውስ ከመነሳቱ በፊት አስቀድሞ የመዘጋጀት ልምድ ማዳበር እንደሚገባ፣ የኢራን ጦርነት የባሕረ ሰላጤው ነዳጅ ላኪዎች ምርት እንዲያቆሙ ሊያደርጋቸው ስለሚችል በዓለም ገበያ የነዳጅ ዋጋም በበርሜል 150 ዶላር በጥቂት ጊዜ ሊገባ እንደሚችል የኳታር ነዳጅ ሚኒስትር አስጠንቅቀዋል። የኢራን ጦር ኃይሎች ማምሻውን ባወጡት መግለጫ በኩዌት የአሜሪካ ወታደራዊ ጣቢያዎች ላይ አዲስ መጠነ ሰፊ ጥቃት መክፈታቸውን አስታውቀዋል። ከዛሬ ከሰዓት ጀምሮ ሰፊ የሚሳኤልና የድሮን ጥቃቶች ሲፈጽሙ ማምሸታቸውን በኢራን ዜና አገልግሎት በተነበበ መግለጫም ጠቅሰዋል። ጥቃቱ ተጠናክሮ እንደሚቀጥል ከመግለጻቸው ውጪ ስለደረሰ ጉዳት አልዘረዘሩም። የኩዌት መንግሥት በበኩሉ በዛሬው ዕለት ብቻም 600 የሚደርሱ ሚሳኤሎችና ድሮኖች ማክሸፉን ገልጿል። ባለፈው እሁድ 6 የአሜሪካ ወታደሮች በኢራን ጥቃት መገደላቸው መገለጹ ይታወሳል። ኩዌት ውስጥ ይህ በእንዲህ እንዳለም አያቶላህ አሊ ካማኒና ሌሎች ባለሥልጣናት በአደጋ ጊዜ ይጠለሉበት የነበረውን ከምድር በታች የተገነባን ምሽግ ማውደሙን የእስራኤል ጦር አስታውቋል። ምሽጉን ለመደምሰስ 50 ተዋጊ ጀቶች መሳተፋቸውንና ምሽጉ በማዕከላዊ ቴሄራን ካሉ በርካታ መንገዶች ጋር የሚገናኝ መሆኑን አመልክቷል። ከኢራን ባለሥልጣናት በኩል የተሰጠ ምላሽ የለም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ ከመስጠት ውጪ ምንም አይነት ስምምነት የለም ማለታቸው ተሰምቷል። ይሄ የትራምፕ ንግግር ጦርነቱ እንዲቆም የሰላም ሙከራ የጀመሩ ሀገሮችን ያስደነገጠ ሆኗል። ፕሬዝዳንቱ ዛሬ ለሲኤንኤን በሰጡት ቃል የኢራን አመራር አሁን መገለሉን በመግለጽ በቀጣይ ለአሜሪካና እስራኤል ስጋት የማይሆን መንግሥት እንዲመጣም እፈልጋለሁ ብለዋል። ቀጣይ የኢራን መሪ ዲሞክራት ይሁን ሃይማኖተኛም እንደማያስጨንቃቸውና ዋናው ጉዳይ ለመካከለኛው ምስራቅ እንዲያም ሲል ለዓለም ሰላም ስጋት አለመሆኑ ነው ብለዋል። የአሁኗ ኢራን ከሳምንት በፊት የነበረችው አይደለችም። ከሳምንት በፊት ጉልበተኛ የነበረው አገዛዝ አሁን ከመድረክ ተወግዷል በማለት ገልጸዋል።
አዲስ የኢራን መሪ በመምረጥ ሂደት መሳተፍ እንዳለባቸው የጠቀሱት ትራምፕ ኒኮላስ ማዱሮ ተነስተው ምክትላቸው ስልጣን የያዙበትን የቬንዙዌላን ዘመቻ ከኢራን ጋር አነጻጽረዋል። የኢራንን ተልዕኮ ካጠናቀቁ በኋላም ፊታቸውን ወደ ኩባ እንደሚያዞሩ የገለጹት ፕሬዝዳንቱ ኩባም በቅርቡ ትወድቃለች፣ ከኩባ ቤተሰብ የተገኙትን የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮን ቀጣዩ የኩባ መሪ የማድረግ ዕቅድ እንዳላቸው ፍንጭ ሰጥተዋል። በሌላ ዜና በመካከለኛው ምስራቅ በመቶ ሺዎች የሚቆጠሩ መንገደኞች በረራዎች በመሰረዛቸው መፈናፈኛ አጥተው እንደሚገኙ ሲነገር ከ10 ሀገራት አየር መንገዶች ሊደረጉ የነበሩ 14000 ገደማም በረራዎች በኢራን ጦርነት ሳቢያም ተሰርዘዋል። ከዓለማችን ከፍተኛ ሥራ ከሚበዛባቸው አውሮፕላን ጣቢያዎች አንዱና እንዲሁም ደግሞ ከ290 በላይ የጉዞ መዳረሻዎችን በማገናኘት የሚታወቀው የዱባይ ዓለም አቀፍ አውሮፕላን ማረፊያም ጦርነቱ ከተጀመረ ወዲህ 85 በመቶ የሚሆኑ በረራዎች መሰረዙ ይነገራል። ከ300 ሺህ በላይ የብሪታንያ ዜጎች በባሕረ ሰላጤው ሀገራት እንደሚገኙ ሲነገር የአሜሪካ መንግሥት በበኩሉ ጦርነቱ ከተነሳ ወዲህ ከ20 ሺህ በላይ ዜጎቹን ከመካከለኛው ምስራቅ ወደ ሀገር ቤት ማጓጓዙን አስታውቋል። 3500 የካናዳ ዜጎች ደግሞ ከመካከለኛው ምስራቅ ለመውጣት ድጋፍ እየጠበቁ ናቸው ተብሏል። ሄዝቦላህ ዛሬ ቀኑን 70 ሮኬቶች ወደ እስራኤል መተኮሱ ሲነገር ሳውዲ አረቢያም 2 ድሮኖች መታመጣሏን ማምሻውን አስታውቃለች። የሄዝቦላህን ጥቃት ተከትሎ የእስራኤል የሊባኖስ ድብደባ ተጠናክሮ ሲቀጥል በቤይሩት አሁን ከምሽት 2 ሰዓት በኋላም በርካታ ፍንዳታዎች መድረሳቸውን የዓለም መገናኛ ብዙሃን በቀጥታ አሳይተዋል። ይህንኑ የእስራኤልን ጥቃት በመሸሽ ሊባኖስ የነበሩ 50 ሺህ የሶሪያ ዜጎች ሊባኖስን ለቀው መሰደዳቸውን የተባበሩት መንግሥታት አስታውቋል። የእስራኤል ጥቃት በሊባኖስ ተጨማሪ ጉዳትና ስቃይ እያስከተለ መሆኑን አክሏል። በእስራኤል ደግሞ 12000 የሚደርሱ ዜጎች በቦምብ መጠለያ ሆነው የአይሁዳውያንን የፑሪም በዓል ማክበራቸውን ዘገቦች አመልክተዋል። ወደ ባህሬን ስንሻገር ደግሞ የኢራን ኃይሎች ምሽት 1 ሰዓት ገደማ 7 የሚደርሱ ተዋጊ ድሮኖች መተኮሳቸው ሲነገር ያረፉት ደግሞ በመኖሪያ መንደር መሆኑን የሀገሪቱ ጦር ገልጧል። ስለደረሰ ጉዳት እስካሁን አልታወቀም። ከጥቂት ጊዜ በፊት በወጣ ሌላ መረጃ ሄዝቦላህ እስራኤል በያዘቻቸው በሶሪያ የጎላን ተራሮች በሚገኝ ጦር ሰፈር የድሮን ጥቃት መፈጸሙን አስታውቋል። ስለደረሰው ጉዳት ገናም እያጣራሁ ነው ብሏል ቡድኑ ባሰራጨው መግለጫ። አሁን በደረሰን ዜና ደግሞ ሄዝቦላህ በሰሜን እስራኤል በፈጸመው የሮኬት ጥቃት 8 የእስራኤል ወታደሮች መቁሰላቸውን ዘገቦች አመልክተዋል።